ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ቪዲዮአችን ያስፈልጋችኋል የምለውን በጣም ጠቃሚ የሆነ ትምህርት ወይም ቪዲዮ ነው ወደ እናንተ ይዤላችሁ የመጣው። ይህም ምንድነው? የተለያዩ እርዳታ ሲያስፈልጉን በእንግሊዘኛ እንዴት ማውራት እንችላለን? እንግዲህ በተለያየ ቦታ ላይ የተለያየ ነገር ሊገጥመን ይችላል። በእንግሊዘኛ ለማስተላለፍ መልእክታችን በእንግሊዘኛ ለማስተላለፍ ብንፈልግ ወይም ደግሞ እርዳታ ከሰዎች ለመጠየቅ ብንፈልግ እንዴት በእንግሊዘኛ ኤክስፕረስ ልናደርግ እንችላለን ወይም ደግሞ ልንገልጽ እንችላለን የሚል ትምህርት ወይም ቪዲዮ ነው ይዤላችሁ የመጣው። እስከ መጨረሻው ድረስ ተመልከቱት፣ ታተርፉበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ እንግዲህ ወደ ትምህርቱ ስንሄድ ከዚህ ጋር የምታዩቸው የተለያዩ የእንግሊዘኛ አረፍተ ነገሮች ወይም ደግሞ መልእክቶች አሉ። እዚህ ጋር ደግሞ በአማርኛው ማለት ነው። በአማርኛው እንዴት ማንበብ፣ ከዚህ ጋር የእንግሊዘኛውን በአማርኛው እንዴት ማንበብ እንደምንችል አለ። ከዚህ ጋር ደግሞ ትርጉማቸው ተቀምጧል። እያንዳንዳቸውን እያነበብነን በአማርኛው ትርጉማቸው ምን ማለት እንደሆነ የምንተረጉም ይሆናል። እንጀምር። ኦኬ፣ ወደ መጀመሪያው ስንሄድ የመጀመሪያው የእንግሊዘኛ አረፍተ ነገር ምን ይላል? እስኪ እናነበው። የመጀመሪያው ቃል ምን ይላል? የመጀመሪያዋ ሲ ነች። ከዛ ሁለተኛዋ ደግሞ ኤ ነች። ኤ ሲ ተነባቢ ስትሆን ኤ ደግሞ አናባቢ ነች። አናባቢና ተነባቢ ድምጾች ደግሞ የሚነበቡት ባንድ ነው። ሲኤን እንደምናነባዋለን እንደ ካ እናነባዋለን። ከዛ ኤንን እንደ ን እናነባታለን። ካንና ንን በአንድ ላይ ስታነቧቸው ምን ይሆናል? ካ ን ካን ብዬ አነባዋለሁ። ከዛ ወደዚህኛው ስንሄድ ዋይን እንደ ይ ማንበብ። ኦ ዩ በአንድ ላይ ኦ ዩ እንደምን ይነበባል? እንደ ዊ ይነበባል። እንደው በአንድ ላይ ሲነበብ ይ ው ዩ ብለን ማንበብ። ኦኬ፣ ከዛ ወደዚህኛው ስንሄድ ኤች ኢን እንደ ሂ ማንበብ፣ እንደ ሂ። ኦኬ፣ ኤልን እንደ ል፣ ፒን እንደ ፕ በአንድ ላይ ሲነበብ ኸ ል ፕ ኸልፕ ብዬ አነባዋለሁ። ከዛ ኤም ኢን እንደ ሚ ማንበብ፣ እንደ ሚ። ኦኬ፣ እስኪ ሙሉ እናንበው። ካን ዩ ሄልፕ ሚ፣ ካን ዩ ሄልፕ ሚ። በአማርኛውም በተመሳሳይ ካን ዩ ሄልፕ ሚ ይላል። ተመሳሳይ ነው። ኦኬ፣ ካን ዩ ሄልፕ ሚ ምን ማለት ነው? ልታግዘኝ ትችላለህ ወይም ልታግዥኝ ትችያለሽ ማለት ነው በአማርኛው። ኦኬ፣ ይህን በዚህ ካየን ወደ ሁለተኛው ስንል ሁለተኛውስ ምን ይላል? ደብሊው ኤች ኤ ቲ በአንድ ላይ ሁሌም ምን ብለን እናነባዋለን? ዋት ተብሎ ይነበባል። ኦኬ፣ ከዛ ወደዚኛው ስንሄድ ከመጀመሪያው ጋር ይተነዋል። ሲኤን እንደ ካ ነው ያነበብነው። ኤንን እንደ ን በአንድ ላይ ሲነበብ ካን ብለን አንብበነዋል። ኦኬ፣ ከዛ አይን እንደ አይ ማንበብ፣ እንደ አይ። ኦኬ፣ ወደዚኛው ስንሄድ ኤችኢን እንደ ኸ ማንበብ፣ እንደ ኸ። ኤልን እንደ ል፣ ፒን ደግሞ እንደ ፕ ብለናል። በአንድ ላይ ኸ ል ፕ ኸልፕ ብለን ማንበብ። ኦኬ፣ ከዛ ዋይን እንደምን ያነበብናት? እንደ ይ። ኦይው እንደ ው ይነበባል ብለናል። በአንድ ላይ ይ ው ዩ ብለን እናነባዋለን። ከዛ ሙሉን ስናነበው ዋት ካን አይ ሄልፕ ዩ፣ ዋት አይ ካን ሄልፕ ዩ ምን ማለት ነው? ምን ልርዳህ ወይም ደግሞ ምን ልርዳሽ ለማለት ስንፈልግ ዋት ካን አይ ሄልፕ ዩ ማለት ይቻላል ማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ ሶስተኛው ምን ይላል? ኦና ኬ በአንድ ላይ የተለመደ ነው። ምን ብለን እናነባዋለን? ኦኬ ብለን እናነባዋለን። ከዛ ይህስ ምን ይላል? ጂ አይ እንደ ጊ ማንበብ፣ እንደ ጊ። ከዛ ቪን እንደ ቭ እናነባዋለን። ይህ ሳይለንት ነች ወይም ደግሞ አትነበብም። በአንድ ላይ ሲነበብ ጊቭ
ጊቭ ብለን እናነባዋለን። ከዛ ኤምኢ እንደ ሚ ይነበባል፣ እንደ ሚ። ኦኬ ከዚህ ጋር ቁጥር ነች። ቴን ብለን እንጠራታለን በአማርኛው 10 ማለት ነው። እሺ ወደዚህኛው ስንሄድ ቢአይ እንደ ብ ማንበብ፣ ከዛ አር ይላል። ሁለት ተነባቢዎች በተከታታይ መጥተዋል። ሶ በአንድ ላይ በአንድ ድምፅ እንደ ር እናነባቸዋለን። ሶ በአንድ ላይ ስላነበው ብር ይላል። ኦኬ እስኪ ሙሉ እናነበው። ኦኬ ጊቭ ሚ 10 ብር። ኦኬ ጊቭ ሚ 10 ብር ብለን እናነባዋለን። ምን ማለት ነው? እሺ 10 ብር ስጠኝ ወይም ደግሞ 10 ብር ስጭኝ እንደማለት ነው። ኦኬ ይህን በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩስ ምን ይላል? እስኪ እናነበው። ጂአይ እንደምን ይነበባል ብለናል? እንደ ጊ እንደሚነበብ አይተናል። እንደ ጊ። ቪን እንደ ቭ እናነባዋለን ብለናል፣ እንደ ቭ። ከዛ ኢን ሳይለንት ማድረግ ወይም ደግሞ አለማንበብ። ከዛ ባንድ ላይ ስናነበው ጊቭ ብለን እናነባዋለን። ከዛ ወደዚህኛው ስንሄድ ኦ ኤን ኢ በአንድ ላይ ምን ተብሎ ይነበባል? ዋን ብለን እናነባዋለን። ዋን ማለት አንድ እንደማለት ነው። ከዛ ወደዚህኛው ስንሄድ ኤል አይ እንደ ሊ ይነበባል። ከዛ ቲቲን በአንድ ላይ እንደ ት ማንበብ፣ እንደ ት። ከዛ ኢ አር በአንድ ላይ እንደ ር እናነባዋለን፣ እንደ ር። እስኪ ምን እናነበው? ሌተር ብለን እናነባዋለን። ኦኬ ወደዚህኛው ስንሄድ ደብሊው ኤ እንደ ዋ ማንበብ፣ እንደ ዋ ይነበባል ወይም ደግሞ ዋ የሚል ድምፅ ይኖረዋል። እሺ ቲኢን እንደ ተ፣ አርን እንደ ር ማንበብ፣ በአንድ ላይ ዋተር። እስኪ ምን እናነበው? ጊቭ 1 ሊትር ዋተር፣ ጊቭ 1 ሊትር ዋተር እንላለን። ምን ማለት ነው? 1 ሊትር ውሃ ስጠኝ ወይም ደግሞ 1 ሊትር ውሃ ስጭኝ እንደማለት ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ይህኛውስ ምን ይላል? ኤችኢ እንደምን ይነበባል? እንደምናነበው እንደ ሂ። አርኢን በአንድ ላይ እንደ ር፣ ሙሉ ሲነበብ ሂር። ኦኬ ወደዚህኛው ስንሄድ ዋይን እንደምናነባዋለን ብያችኋለሁ፣ እንደ ይ ማንበብ። ኦይው እንደ ው ይነበባል እያችኋለሁ፣ እንደ ው በአንድ ላይ ዩ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ኤን እንደ አ፣ አርኢ እንደ ር ነው የሚነበብ፣ በአንድ ላይ ሙሉ ሲነበብ አር። እስኪ ሙሉ እናነበው። ሂር ዩ አር ምን ማለት ነው? ይኸው እንደማለት ነው። ይኸው የሆነን ነገር ለማሳየት ስንፈልግ ወይም ደግሞ አለ ለማለት ስንፈልግ ሂር ዩ አር እንላለን። ይኸው እንደማለት ነው። ኦኬ እስኪ ወደ መጨረሻው እንሄድ። ወደ መጨረሻው ስንሄድ ምን ይላል? ይህ በጣም ቀላል ነው። እስኪ እንየው። ቲኤችኤ እንደ ታ ይነበባል፣ እንደ ታ። ኤንን እንደ ን ማንበብ፣ ኬን እንደ ክ እናነባዋለን፣ እንደ ክ። ሙሉ ሲነበብ ታንክ ብለን እናነባዋለን። ኦኬ ይህስ ምን ይላል? ዋይ እንደ ይ ይነበባል ብያቸዋለሁ፣ እንደ ይ። ከዛ ኦዩን ደግሞ እንደ ው ማንበብ፣ ሙሉን ሳነበው ዩ ሙሉ ሲነበብ ታንክ ዩ። ምን ማለት ነው? ታንክ ዩ ማለት አመሰግናለሁ ወይም ደግሞ እሺ ለማለት ስንፈልግ ቴንኪው እንላለን ማለት ነው። ኦኬ እንደዚህ በማድረግ በቀላሉ እንግሊዘኛን በአጭር ቀን ውስጥ ማንበብ፣ መጻፍ፣ ትርጉሙን ማወቅ እንችላለን ማለት ነው። ይህንን ቪዲዮ አይታችሁ ደግሞ ያልገባችሁ ማንኛውም ጥያቄ ካለ በኮመንት ሴክሽን በኩል አሳውቁኝ። እኔ እናንተን ጥያቄ ለመመለስ ዝግጁ ነኝ ማለት ነው። እንዲሁም ደግሞ በውስጥ መስመር ለመማር የምትፈልጉ ቤተሰቦች ካላችሁ ቪዲዮ ላይ ባስቀመጥነው ስልክ ወይም ደግሞ በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሊሆን ይችላል። ሃሎ ይበሉን፣ ይደውሉልን። በቀን 5 ቀን በሳምንት 5 ቀን ከሰኞ እስከ ዓርብ እንግሊዘኛ፣ አማርኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ይደውሉልን፣ ይማሩ። የዛሬ ትምህርታችን ወይም ቪዲዮአችን
ከዚህ ጋር እንጨርሳለን ማለት ነው። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘውላችሁ። ሰናይ ጊዜ